أحمد الله تعالى رب العالمين حمد عباده الشاكرين وأصلي وأسلم على من بعث الله رحمة للعالمين وحجة على المعاندين وسلم تسليما كثيرا. ما بعد فالسلام الله عليكم ورحمته وبركاته. ودنا يتكبرات دعواتي بتكتتاج ይህ ወሳይ አሰለፍ የሰለፎች ንዛዜ የተሰኘው ፕሮግራም ነው። ስድስተኛው ክፍል ላይ እንገኛለን። ነቢያችን ሰለላሁ ዐለይሂ ወሰለም ወሲያቸውን ጠቅሰን ወሲያቸውን ሲያናብራራ ነበር የቆየነው። وذلك فيما رواه الطبراني في المعجم والبزار في مسنده من حديث عبد الرحمن بن عوف قال لما حضرت النبي صلى الله عليه وسلم الوفاة قالوا أوصنا يا رسول الله قال أوصيكم بالسابقين الأولين وبأبنائهم من بعدهم إلا تفعلوا لا يقبل منكم صرف ولا عدل. النبي صلى الله عليه وسلم وصياتቸው በሰፊ ነብራራው እንደመጣን በመስተመጨረሻም ሰሃቦችን ያለ መውደድ እነሱን መጥላትና ለማክበር በነብዩ ሰለላሁ ዐለይሂ ወሰለም ወሲያ ባለ መስራት መጥፎ ውጤት እንደሚያስከትል ነግረውናል። እነዚህ ሰሃቦች ማን ናቸው የሚለውን ስንናገር ነበር። الصحابة የነብያችን ሰለላሁ ዐለይሂ ወሰለም ባልደረቦች من أغضبهم فقد أغضب الرب سبحانه وتعالى እነዚህ ሰዎችን ያስቆጣ የሆነ ሰው አላህ سبحانه وتعالى እንዳስቆጣ ነው። لذلك مسرجوا ما رواه الإمام مسلم عن عائذ بن عمرو أن أبا سفيان بن حرب أتى على سلمان وصهيب وبلال. أبو سفيان بصهيب ببلال إن بسلمان أتقب علفنا النزه سوج في نفر بتوصل جماعة مالتنا النزه ميقنوا بتوانا النزه سوج من فقالوا والله ما أخذت سيوف الله من عنق عدو الله ما أخذه. يا الله سبحانه وتعالى سيف ከዚህ የአላህ Subhanahu Wa Ta'ala ጠላት ትክክለኛ ቦታውን አልያዘችም አሉ። እሱን ምን መደረግ እንዳለበት ሲገልጹ ማለት ነው። በዚህ ሁኔታ ላይ አቡበክር ሲዲቅ ሰሙና فقال ابو بكر ይህ ታላቅ ሱሐቢ ምን አሉ? ከይህን ሲሰሙ አታቁሉና هذا للشيخ قريش وسيدهم ይህንን መጥፎ ንግግር ለቁረይሽ አለቃ ዋና አይነታ ለሆነው ሰው ይህን አይነት ንግግር ትናገራላችሁ እንደ ክፉ የሆነ ንግግር ብለው ተቆጥተው ከዛም فأتى النبي صلى الله عليه وسلم فأخبره ተነሱና ወዴት ሄዱ? ወደ ነብያችን صلى الله عليه وسلم። እነዚህ ሰሃቦች እዛ አሉ ማለት ነው ባሉበት ላይ فقال النبي صلى الله عليه وسلم ይሄን خبر ከሰሙ በኋላ እንዲህ ብለው እንዲህ መልስ ሰጧቸው ብለው ከነገሯቸው በኋላ አቡበክር ሲዲቅ ምን አሉ? ነብያችን صلى الله عليه وسلم ለዚህ ታላቅ ሰሃቢ يا أبا بكر لعلك أغضبتهم أبو بكر ሆይ ምናልባት አስቆጥተሃቸው እንዳይሆን እነዚህ ሰዎች እነማን ናቸው? አላህ Subhanahu Wa Ta'ala ዲን እስልምና ሰጥቶ ከፍ አደረጋቸው እንጂ ከእስልምና በሰፊት እንደ ባሪያ እንደ መጤ የሚታዩ ሰዎች ነበሩ። እነ ሰልማን እነ ሱሃይብ እነ ቢላል ደግሞ ሁሉም አረቦች አልነበሩም። ሰልማን والفارሲ وصهيب الرومي وبلال الحبشي ከተለያየ ሀገር የተመጡ የሆኑ በማህበረሰቡ በዛ በጃሂልይና በመሐይም አስተሳሰብ የተሞላ የሆነ ማህበረሰብ እንደ ወራዳና ዝቅ ያሉ ሰዎች የወረዱ የተተናነሱ ሰዎች ተደርገው የሚታዩ ሰዎች ናቸው። ግን አላህ Subhanahu Wa Ta'ala በእስልምና ከፍ አደረጋቸው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለቁረይሾች ሁሉ በዘሩ ትልቅ የሆነ ሰው እስልምና መጥቶ ትልቅ ላደረገው ሰሃቢ አቡበክር ሲዲቅ لعلك أغضبتهم አስቆጥታቸው እንዳይሆን لئن كنت أغضبتهم አስቆጥታቸው እንደሆነ መቼም لقد أغضبت ربك الله Subhanahu Wa Ta'ala ያስቆጣው አሉ። ሰሃቦችን ማስቆጣት አላህ Subhanahu Wa Ta'ala እንደማስቆጣት ነው ማለት ነው። فأتاهم أبو بكر ይሄንን ንግግር ከነብያችን ሰለላሁ ዐለይሂ ወሰለም ከሰማ በኋላ ወደ እነዚህ ታላላቅ ሰሃቦች ሄደ። فقال እንዲህም አለ يا إخوته أغضبتكم ተቆጣችሁ እንደ ወንድሞቼ ሆይ አስቆጣችሁ እንደ ወንድሞቼ? قالوا لا يغفر الله لك يا أخي አላስቆጣህንም አላህ Subhanahu Wa Ta'ala ይማርህና ወንድማችን ሆይ ብለው መለሱለት ማለት ነው። الصحابة من أذاهم فقد أذى الله እነዚህ ታላላቅ ሰሃቦች በጥቅሉ ሰሃቦችን አዛ ያደረገ ሰው አላህ Subhanahu Wa Ta'ala እንዳስቆጣ ነው አዛ እንዳደረግ ነው። الصحابة هم شهداء الله في أرضه አላህ Subhanahu Wa Ta'ala በምድር ላይ ያደረጋቸው ታላላቅ ምስክሮች ናቸው። روى أصحاب الكتب الستة إلا أبا داود من حديث أنس أن النبي صلى الله عليه وسلم وأصحابه مروا ነብያችንና ሰለላሁ ዐለይሂ ወሰለም ባንድ ጀናዛ
አስከሬን አጠገብ አለፉ። فأثنوا عليها خيرا እነዚህ ሰሐቦች ለዚች ጀናዛ በመልካም አወሷት። فقال النبي صلى الله عليه وسلم ነብያችንም ሰለላሁ ዐለይሂ ወሰለም አሉ ወጀባት ተረጋገጠች ጸደቀች አሉ። ثم مروا بأخرى فأثنوا عليها شرا ከዛም ሄዱና በሌላ ጀናዛ ወይም በሌላ አስከሬን አለፉ። ለዚችም አስከሬን በመጥፎ አወሷት። እነማን? እነዚህ ሰሐቦች። فقال ነብያችንም ወጀባት ተረጋገጠች አሉ። فقال عمر بن الخطاب رضي الله تعالى عنه ታላቁ ሰሐቢ ዑመር ብን ኸጣብ ምን አለ? ማ ወጀባት ሁለቴ ወጀባት ተረጋገጠች አላችሁ። በመልካም ባንዱ ጀናዛ ስናልፍ ወጀባት አላችሁ፣ ባንደኛው ደግሞ ስናልፍ ወጀባት አላችሁ። ምንድነው ከቶ የሰበተችላቸው የተረጋገጠችላቸው ምንድነው አሉ። قال ነብያችን ምን አለ? هذا اثنيتم عليه خيرا ይሄ መጀመሪያው በመልካም አነስ አወሳችሁት፣ አሞገሳችሁት፣ አወደሳችሁት። فوجبت له الجنه ለዚህ ሰውዬ ጀነት ተረጋገጠችለት። وهذا اثنيتم عليه شر ይሄኛው ደግሞ በመጥፎ አነሳችሁት። فوجبت له النار جهنم ተረጋገጠችለት። አንቱም شهداء الله في ارضه አንቱም شهداء الله في ارض እናንተ የአላህ Subhanahu Wa Ta'ala በምድር ላይ ያሉ ምስክሮች ናችሁ አሉ። እናንተ መሰከራችሁለት በመልካም መሰከራችሁለት መልካም ነው፣ በመጥፎ መሰከራችሁለት መጥፎ ነው ማለት ነው። فمن اثنيتم عليه خيرا وجبت له الجنه በመልካም ያነሳችሁት ያወደሳችሁት የሆነ ሰው ጀነት ተረጋግጦለታል። ومن اثنيتم عليه شرا وجبت له النار በመጥፎ ያወሳችሁት جهنم ተረጋግጣለች አሉ ማለት ነው። الصحابه كانوا امانه لامه محمد صلى الله عليه وسلم የነብያችን صلى الله عليه وسلم ባልደረቦች ለዚህ ኡማ ከኋላቸው ለሚመጣ ሰው ሁሉ የሰላሙ ዋስትና ነበሩ። ለኡመቱ በአጠቃላይ የሰላም ዋስትና የኢማን ዋስትና صحابዎች ነበሩ ማለት ነው። وفي الزهد لابن المبارك عن علي بن ابي طلحه ان رسول الله صلى الله عليه وسلم ነብያችን صلى الله عليه وسلم ይሄንን በዚህ ሐዲስ ላይ خرج من بعد بيوته الى المسجد ከፊል ቤቶቻቸው ወደ መስጂድ መጡና فلم يرى احدا فيه ከመስጂድ ውስጥ ምንም ሰው አላገኙም። ከዛም فسمع في زاويه من زواياه صوتا فاتاه ከዛ የሆነ የሰዎች ጉርምርምታ ወይም ድምጽ ኩሽኩሽታ ሰማና ወደዛ የሰዎች ወደሚሰማው ድምጽ ሄዱ። فقال الصلاه تنتظرون اما انها صلاه لم تكن في الامم قبلكم وهي العشاء صلاه ነው እንደየጠበቃችሁ ያላችሁት እቺ ሶላት እኮ ከናንተ በሰፊት ያልነበረች ሌላው ኡማ ያልተሰጠች ሶላት ነች አሉ። እሻን ማለት ነው። ثم نظر الى السماء ከዛ ቀናሉና ወደ ሰማይ ተመለከቱ። فقال ወደ ከዋክብቶችም ተመለከቱና ان النجوم امان للسماء እነዚህ የምታዩቸው ከዋክብቶች ለሰማይ የሰላም ዋስትና ናቸው አሉ። ከዋክብቶቹ መኖራቸው ሰማዩ በሰላም እየኖረ ለመሆኑ ወይም ደግሞ ለመኖሩ አማን ለማግኘቱ ሰላም ለማግኘቱ ለደህንነቱ ዋስትናዎች ናቸው አሉ። ثم فاذا طمست النجوم ከዋክብቶች ሲረግፉ አላህ መስህ ሲያረጋቸው ሲያበሳቸው ከሰማይ اتى السماء ما توعد ሰማይ አላህ የገባላትን ቃል ይመጣላታል። የመፈራረሷ የመናድዋ ማለት ነው። وانا امان لاصحابي እኔ ደግሞ ለባልደረቦቼ አማን ነኝ አሉ፣ ዋስትና ነኝ። በሰላም የመኖራችሁ የማናችሁ ችግር ሳይፈጠር የመኖሩ ዋስትና ነኝ። فاذا مت اصحابي ما يوعدون እኔ ከሞትኩኝ በኋላ ባልደረቦቼ ቃል የተገባላቸው ነገር ይመጣቸዋል፣ ፊትና ይመጣላቸዋል አሉ ማለት ነው። واصحابي ባልደረቦቼ ደግሞ አማኑ ለኡመቲ ለኡመቶቼ ዋስትና ናቸው አሉ፣ የሰላማቸው ዋስትና ናቸው። ከዚህ በፊት እንደተጠቀሰ ነው አንድ ሱሐባ በአንድ ማህበረሰብ ውስጥ ካለ ያንን ማህበረሰብ ኸይር ነገር ለመምጣቱ ሰበብ ይሆናል። በአንድ የጀይሽ የጦር ወታደሮች ውስጥ አንድ ሱሐቢ ካለ በዛ ሱሐቢ ሰበብ ፈትህ ያገኙ ነበር፣ ድል ያገኙ ነበር ብለናል። واصحابي امان لامتي فاذا ذهب اصحابي ባልደረቦች ልቅ ሲሉ ሲሞቱ ሲያልቁ اتى امتي ما توعدوا ما يوعدون የኔ ኡመት ቃል ሲገባላት የነበረው መጥፎ ነገር ይመጣላታል አሉ ማለት ነው። ይህ የመጀመሪያው የነብያችን ሰለላሁ ዐለይሂ ወሰለም ወሲያ ነው። እንደዚህ ይመስላል ማለት ነው። ሌላኛው ወሲያ ደግሞ እንቀጥላለን ማለት ነው። ይሄን አሁን የጠቀስነው ወሲያ አብዱራህማን ብን ዐውፍ ነበር የዘገቡት። አሁን ደግሞ አብዱላህ የዘገቡት ወሲያ እንሄዳለን ማለት ነው። قال انوعي الينا حبيبنا ونبينا بأبي هو وأمي ነብያችን ሰለላሁ ዐለይሂ ወሰለም የኛው ተወዳጅ ነብይ መርዷቸው ገና በህይወት እያሉ ተረዳን ይላል። መርዶ ደረሰን። ወነፍሲ ለሁ الفداء ነፍሴ ፊዳ ትሆንላቸውና አለ። አባትና እናቴ
ፊዳ ይሁንላቸውና قبل موتي ب6 ሳይሞት በስተፊት በ6 ቀን ሳይሞቱ ከ6 ቀናት በፊት መርዷቸው ደረሰን ይላሉ። فلما دنا الفراق جمعنا في بيت أمنا عائشة فنظر إلينا فدمعت عيناه እንግዲህ እኛን የሚሰናበቱበት ቀን ዱንያን የሚሰናበቱበት ኡመቱን የሚሰናበቱበት ቀን የደረሰ ጊዜ እናታችን አይሻ ቤት ዘንድ ሰበሰቡንና አይናቸውም እንባኩልል ብለው አነቧሉ። ثم قال مرحبا بكم وحياكم الله حفظكم الله وآواكم الله نصركم الله رفعكم الله هداكم الله رزقكم الله وفقكم الله سلمكم الله قبيلكم الله ብለው እነዚህ ዱዓ አደረጉላቸውና የመክፈቻ ነገር አደረጉ። እንኳን ደህና መጣችሁ፣ አላህ Subhanahu Wa Ta'ala ስራችሁን ይወደድላችሁ፣ ከፍ ያደርጋችሁ ደረጃችሁ፣ አላህ እርዳታውን ያምጣላችሁ፣ አላህ ያስጠጋችሁ፣ አላህ ይጠብቃችሁ የሚለውን ዱዓ አደረጉ። ከዛም በኋላ ኡሲኩም ቢተቅዋላህ አላህ Subhanahu Wa Ta'ala ፍሩ በማለት አደራ እላችኋለሁ አሉ። ተቅዋላህ አላህ Subhanahu Wa Ta'ala መፍራት መጀመሪያ የሰጧት ወሲያ ሆና ተገኘች ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኡሲኩም ቢተቅዋላህ አላህ Subhanahu Wa Ta'ala ፍሩ በማለት አደራ አላችኋለሁ፣ አላህን በመፍራት አደራ አላችኋለሁ አሉ። ተቅዋላህ የአላህ Subhanahu Wa Ta'ala መፍራት አላህ Subhanahu Wa Ta'ala መፍራት የሚለው ቃል ወይም ቀضያ ይህን ነገር إنها وصية الله للأولين والآخرين ከነቢያችን ሰለላሁ ዐለይሂ ወሰለም በስተፊትም አላህ Subhanahu Wa Ta'ala ለፍጡራን በአጠቃላይ አደራ ያለበት መልእክት ነው ማለት ነው። ቃል Subhanahu Wa Ta'ala ወለቀድ ወሰይና الذين أوتوا الكتاب وإياكم أن اتقوا الله እናንተና ከናንተ በስተፊትም የነበሩ መጽሐፍት የሰጠናቸው ሰዎች አላህን ፍሩ በማለት አደራ ብለናቸዋል ይላል። ወለቀድ ወሰይና الذين أوتوا الكتاب من قبلكم ከናንተ በስተፊት وإياكم እናንተም እንደዚሁ አላህን ፍሩ በማለት አደራ እንላችኋለን። በምንድነው أن اتقوا الله አላህን ፍሩ በማለት አደራ እንላችኋለን አለ። እቺ የአላህ Subhanahu Wa Ta'ala ወሲያ ተቅዋ ምንድነች የሚለውን ኢንሻአላህ ከረፍት መልስ ማብራሪያውን እንሰጣለን። ሳትርቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልሰናል። አላህ Subhanahu Wa Ta'ala አደራ ለፍጡራን በአጠቃላይ አደራ ያለበት ቃል አላህን ፍሩ የሚለው ቃል ነው ብለናል። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ኑዛዜያቸው ላይ ኡሲኩም ቢተቅዋላህ አሉ። ወሲያ አላህ Subhanahu Wa Ta'ala ለፍጡራን በአጠቃላይ ወሲያ ያለባት እንደመሆኗም إنها وصية النبي لأصحابه የነቢያችን ሰለላሁ ዐለይሂ ወሰለም እዚህ ኑዛዜያቸው ላይም ሆነ ከዛ በስተፊት ባሉ በተለያዩ ሐዲሶች አደራ ያሉባት አደራ ነች ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አውሳ ቢሃ አባ ዘር ረድዋኑላሂ ዐለይህ አደራ ብለውባታል በዚች ቃል فقال اتق الله حيثما كنت የትም ብትሆን አላህ Subhanahu Wa Ta'ala ፍራ واتبع السيئة الحسنة تمحوها መጥፎም ስትሰራ መልካምና አስከትልበት ለመጥፎ ስራ ያንን መልካም ስራ መጥፎ ስራህን ያብሰዋልና አሉ። وخالق الناس بخلق حسن ሰዎችንም ማህበረሰቡንም የትኛውም አይነት ሰው በመልካም ተኗኗረው አሉ። رواه الترمذي وقال فيه حديث حسن صحيح. وعند ابن حبان من حديث أبي ذر الطويل وفي سنده ضعف وفيه قال أبو ذر قلت يا رسول الله أوصني أدرى يبلوني الله ملكتني هوي ألقوا ይላል قال أوصيك بتقوى الله أهون برقامي الله سبحانه وتعالى فرا بمالت أدرى لها الله اللهم بمفرات أدرى لها الله فإنه رأس الأمر كله الله مفرات مباو نقر ينقراته ولوك ونشو عنه ونعلو قلت يا رسول الله زدني أنت الله ملكتني هوي أمرين ألقوا ይላል قال عليك بتلاوة القرآن وذكر الله قرآن بمقراتنا الله سبحانه وتعالى بموسات أدرهن فإنه نور لك في الأرض وذخر لك في السماء الله سبحانه وتعالى موسات ቁርአን መቅራት የሚባለው ነገር ዱንያ ላይ እያለ ላንተ ብርሃን ነው። ዱንያ ጨንቆሃል፣ ጠቦሃል፣ በጣም ተጨናንቀሃል፣ በዚህ ቁርአን ያበራልሃል። فإنه نور لك في الأرض ዱንያ ላይ እያለህ ላንተ ብርሃን ነው። ብዙ የሚያወዛግብ ነገር ገጥሞሃል። ቁርአን የአላህ Subhanahu Wa Ta'ala ቃል የሆነው ቁርአን የአላህ Subhanahu Wa Ta'ala ማውሳት መንገዱን ይከፍትልሃል፣ የጨለመውን ያበራልሃል ማለት ነው። ከቁርአን ሁሉም ነገር ታገኛለህ። وذخر لك في السماء በቂያማም ቀን ላንተ ትልቅ ድልብ ነው። ተቀማጭ የሆነ ትልቅ ሀብት ንብረት ነው ማለት ይህ ቁርአን መቅራትና ዚክር ማድረግ ነው ማለት ነው። ቆልቱ ቀጥሎም አልኩኝ ይላል ያ ረሱላህ زدني አንተ ያላህ መልእክተኛ ሆይ ጨምረኝ አልኳቸው። قال إياك وكثرة الضحك أدرهن أبزتو مساكن أدرهن تبنكك
فإنه يميت القلب ويذهب بنور الوجه ይሄ አብዙ ተመሳቅ የሚባለው ነገር ከፊትህ ብርሃን ያስወግዳል አሉ ከቀልብህ ደግሞ ርህራሄን እርጥበት የሚባለው ነገር ኢማንን ያጠፋል ቀልብህንም ይገላታል ያደርቃታል አሉ ማለት ነው የፊት ድርቀትና የቀልብ ድርቀት ያመጣል ማለት ነው قلت يا رسول الله زدني أنت على مكتنيا هو يጨምረኝ አልኳቸው ይላል قال عليك بالصمت ዝምታን በማብዛት አደረህን ዝምታን ውደድ إلا من خير መልካም ነገር እንደሆነ እንጂ ከመልካም ነገር ዝም እንዳትል ተናገር ስራ فإنه مطردة للشيطان ይህ ዝምታ የሚባለው ነገር ሸይጣን ለማባረር ትልቅ ምክንያት ነው ሰበብ ነው አሉ ስለዚህ ሸይጣን ለማባረር ትልቅ አለንጋ ብሎ ማለት ዝምታ ነው ማለት ነው ካንተ ሸይጣን ለማባረር ትልቅ መንገድ ነውና وعون لك على أمر دينك በሃይማኖታዊ ጉዳይም ላንተ ትልቅ አጋዥ ነው አሉ ፊትና ላይ አትወድቅም ለምን ተናገርኩ ብላ አትጸጸት قلت يا رسول الله زدني أنت ያላ መክተኛ ሆይ ጨምረኝ አልኳቸው ይላል قال عليك بالجهاد فإنه رهبانية أمتي በአላህ መንገድ ላይ በመታገል አደረህን ይሄ በአላህ መንገድ መታገል የሚባለው ነገር የእስልምና የኡመት الاسلام ምንኩስና ብሎ ማለት በአላህ Subhanahu Wa Ta'ala መታገል ነው አሉ ሀብት ንብረት ዱንያ ተተህ ልጅ ሚስት አጠቃላይ ደስታ የምታገኝባቸው ምትረካባቸው ነገራቶች በአጠቃላይ ተተህ ወደ አላህ Subhanahu Wa Ta'ala انقطاع መሆን ነውና ማለት ነው አቡ ዘርም ቀጥለው እንዲህ አሉ قلت يا رسول الله زدني أنت على ملكتኛ ሆይ ጨምረኝ قال عليك بالجهاد فإنه رهبانية أمتي بالله سبحانه وتعالى منقل بمتاقل عدراهن أطبق أياس وددو تقبرو فإنه رهبانية أمتي إيه بالله سبحانه وتعالى منقل بمتاقل ميبالو نقر يا أمتي يسلمنا منكسنا نوالو من مالتنا إيه بالله سبحانه وتعالى منقل بمتاقل سو هبت نبرتو ልጅ ሚስት ሁሉም በአጠቃላይ ዘመዱን እርካታ የሚያገኝበት ደስታን የሚያገኝበት ነገር በአጠቃላይ ትቶ በአላህ Subhanahu Wa Ta'ala መንገድ ለመታገል የወጣ ነውና ይህ ብሎ ማለት ረህባንየቱ ኡመቲ የኡመት الاسلام ምንኩስና ማለት እሱ ነው አሉ قال قلت يا رسول الله زدني انت يا الله መልእክተኛ ጨምረኝ አልኳቸው ይላል قال احب المساكين وجالسهم መሳኪኖች ድሆች እነዚህ መሄጃ ያጡ ሰዎች ብዙ ችግር ያለባቸው ሰዎች እነሱ ጋር ቁጭ ማለትን ሙጃላሳን መቀማመጥን ወደዳሉ قلت يا رسول الله زدني أنت الله مكتنيا ጨምረኝ አልኳቸው ይላል قال انظر إلى من تحتك ولا تنظر إلى من فوقك ካንተ በታች ወዳለው አካል ተመልከት يا الله سبحانه وتعالى ኒዕማ ያላጣቀመው ወይም ደግሞ ካንተ በላይ ወይም ካንተ በታች ኒዕማው ያነሰው የሆነውን ሰው ተመልከት አለው فإنه أجدر ألا تصدر نعمة الله عندك ምክንያቱ አንተ ካንተ በላይ ወዳለውን የከበረውን ሀብታም የሆነውን ሳይሆን ወደ ካንተ በታች ወዳለውን ሰው ማየትህ አላህ Subhanahu Wa Ta'ala አንተ ላይ የዋላቸውን ኒዕማዎች ጸጋዎች ካንተ እንዳይሩቁ እንዳይሄዱ እንዳይወገዱ ትልቅ ምክንያት ይሆናልና ነው قلت يا رسول الله زدني أبو ذر ቀጥሎም አንተ ያላህ መልእክተኛ ሆይ ጨምረኝ አልኳቸው ይላል قال قل الحق وإن كان مرا እውነት ተናገር ቢመር እንኳን ባይጣፍጥህ እንኳን ችግር እንኳን የሚያመጣብህ እንኳን ቢሆን እውነት ተናገር ውሸት እንዳትናገር አደራ ነው ይህ አላህ Subhanahu Wa Ta'ala ፍሩ የሚለው ቃል أوصى بها معاذا ነብያችን ሰለላሁ ዐለይሂ ወሰለም አቡ ዘርን ወሲያ እንዳሉት ሁሉ ሙዓዝ ብን ጀበልንም ወሲያ ብለውታል በዚህ ቃል فقال فيما رواه الإمامان أحمد والترمذي بورد حديث لا يا رسول الله وسني أنت على مكتنيا هي أدرى يبلوني الكواتش يلال قال اتق الله حيثما كنت أو أينما كنت الله سبحانه وتعالى يتم بوتا بتون بيتين يوم ساعات بيتين يوم جزي الله انفرا قال زدني جمرن على الكواتش يلال كذام قال نبينا صلى الله عليه وسلم قالوا أتبع السيئة الحسنة تمحوها መጥፎ ከሰራህ በኋላ መልካም አስከትልበት እንዲያው አጋጥሞ ተሸነፈህ ተታለህ ወንጀል ብትሰራ ለወንጀልህ ማበሻ የሚሆነውን መልካም ስራ አስከትልበታል قال زدني ቀጥሎም ጨምረኝ አልኳቸው ይላል خالق الناس بخلق حسن አሁንም ሰዎች በመልካም ተናናራቸው መልካም ጸባይ ይኖሩ ሰዎች ጋር ስትኖራሉ أوصى بها
أبا سعيد الخضري أبو سعيد الخضري بزيج قال وصية بلوت النبي صلى الله عليه وسلم حين قال أوصني الصم أدرى يبلون يسكي ميمكرون مكر يلقسون يالكواتشول قال أوصيك بتقوى الله اللهم بمفرات أدرهن اللهم فراو فإنه رأس كل شيء يا الله مفرات ميبالو نجر يهلم نجر هلو وانا ماجا وانا وراسو قنچو بلو مالت الله مفرات نونا وعليك بالجهاد والله من قرب متاقل أدرهن فإنه رهبانية الإسلام يسلمنا منقصنا بلو مات سنونا وعليك بذكر الله وتلاوة القرآن اللهم بموساتنا القرآن بمقرات أدرهن ودد قرأ ذكر فإنه روحك في السماء وذكر لك في الأرض أوصى بها جابر بن السليم جابر بن السليم وصية لبت قال له إيه الله انفروا ملو قال قلت يا رسول الله وسني أنت يا ملكتني أدرى بلون الكوتشرا قال اتق الله وفي رواية عليك باتقاء الله اللهم بمفرات أدرهن ولا تحكر من المعروف شيئا ملكام نجر دمو تنشنو بله اندات تنقو إن المؤمن لا يشبع من الخير لالو مؤمن يهون سو كملكام نجر يتقبم ولو أن تفرغ للمستسقي من دلوك في إنائه عندك أنت وها لما نسو كوها مياجه كطله ويم كبريكه كمان قرقريا ودوس مان قرقريا وها مدفات انكوا بيهون እቺ እንኳን መተውን መልካም ስራ እንዳትንቃት ولو أن تلقى أخاك بوجه طليق እንደሚሉት በሌላ ሐዲስ ላይ ማለት ነው ወንድምህ ፊትህ ፈታ ብሎ ፈገግ ብለህ እየሳቅ መገናኘት እንኳን መተውን እቺን እንኳን መተውን መልካም ስራ እንዳትንቅ وأن تكلم أخاك ووجهك إليه منبسط እዛ ሐዲስ ላይ እንደመጣ ማለት ነው ወንድምህን ደግሞ ማናገር እንዳትንቅ እቺ መልካም ስራ ፊትህ ፈታ ብሎ ሳትኮሳተር ማለት ነው وإياك من إسبال الإزار ያለበስከው ልባስ ሽርጥ ሊሆን ይችላል ሱሪ ሊሆን ይችላል ቀሚስ ሊሆን ይችላል ያንን ከቁርጭምጭሚት በታች ከመልቀቅንም አደራህን ራቅ فإنه من المخيلة ይህ ከቁርጭምጭሚት በታች ልብስን መልቀቅ ብሎ ማለት ራሱ ኩራት ነውና አሉ لا يحبه الله اللهم يودهم إن امرؤ شتمك لشيء يعلمه فيك عند ሰው አንተ ዘንድ በሚያቃት መጥፎን ስራ ቢሰድብህ አንተ ዘንድ የሆነ ነገር አለ ጉለት አለ ያችን ነገር ስለሚያቅብህ ያችን ነውርህን ስለሚያቅ ነውርህን ቢያጋለጥህ ቢሰድብህ ቢተችህ በዛች ተመርኩዞ فلا تشتمه لشيء تعلمه فيه አንተ እሱን ዘንድ በምታውቃት መጥፎ ነገር አትስደበው ነውሬ ስላወጣ ብለህ ነውርን አታውጣ ስላዋረደኝ ብለህ አታዋርደው ስለሰደበኝ ብለህ አትስደበው ማለታቸው ነው فلا تشتمه لشيء تعلمه فيه حتى يكون وباله عليه ሲሰድብህ አለ መስደብህ ወንጀል ባጠቃላይ እሱ ላይ እንዲሆን አሉ ማለት ነው ምክንያቱም ሰድቦ ካልሰደብከው ያንተንም ባጠቃላይ ወንጀል እሱ ነው የሚረከበው ማለት ነው ወአጅሩ لك ምን ዳው ደግሞ ላንተ እንዲሆንልህ አሉ ولا تسبن شيئا ጭራሽ ሰውም ተወውና ማንኛውም ነገር እንዳትሳደባሉ قال فما سببت بعده دابة ولا انسانا ይህን ካሉኝ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ይህን ቃል ከነገሩኝ በኋላ የትኛውም ተንቀሳቃሽ እንስሳም ሆነ ሰው ስድብ ያላቅም ይላል ሰሃቦች በዚህ ደረጃ ነብያችን ሰለላሁ ዐለይሂ ወሰለም ያከብሩ ነበር ትእዛዛቸውን ይፈጽሙ ነበር ማለት ነው ለሳቸው አንዳች ነገር ሲመክሯቸው ያንን ትልቅ ቃል ክዳን ነው ሊጥሱስ አይፈልጉም ነበር የተገብሩት ነበር እስኪሞቱ ድረስ رواه أبو داود الطيالسي في مسنده والبخاري في أدب المفرد والنسائي في الكبرى يورث هنا حديثنا بتجمر أوصى بها حرملة بن عبد الله التميمي العنبرية إهن صحابي أدرى يا لباتي ونتقالنج إتشي الله انفر مثله قال فقال قلت يا رسول الله وسني أنت يا الله ملك تنياه أدرى بلين قال اتق الله الله انفرا وإذا كنت في مجلس فقمت منهم فسمعتهم يقولون ما يعجبك فأته أنت عند محبر عند سو يهون سويش كأبرو تكمامتو ቁጭ ብለው ይያሉ ከነሱ ብትነጠል ከነሱም ደስ የሚል ወሬ ከሰማህ አብራቸው ቁጭ በል وإذا سمعتهم يقولون ما تكره فلا تأتيه ምትጠላው ነገር ደግሞ ሲናገሩ ከሰማሃቸው እንዳትቀመጥ እነሱ ጋር ራቃቸው አሉ رواه أبو داود الطيالسي وعبد بن حميد في مسنده وأوصى بها عائشة እናታችን عائشةንም በዚች ቃል አደራ ብለዋታል يا عائشة عليك بتقوى الله أنت عائشة اللهم بمفرات أدراشنا اللهم فري عز وجل والرفق روح بمهون أزاني بمهون ما أدراشن روح وني فإن الرفق إيه رفق ميبالو نجر لسلاسة مهون أزاني مهون ميبالو نجر لم يكن في شيء قط إلا زانه بأنداش نجر أيهونم يعني نجر يسمرو بيهون نجي رفق على بس نجر هلو وبث علو ولا منزع من شيء كهون نجر ما ينسم رفق ያ ሪፍቅ የሌለበት ነገር ሪፍቅ የተነሳበት የሆነ ነገር
ኢላ ሻነ የሚያስጠላ ውበት የሚያስጠላ መልክ የሰጠው ቢሆን እንጂ ያቆሸሸው ቢሆን እንጂ አሉ أوصى بها الصحابة جميعا كزهم معرفو صحابوች በአጠቃላይ ወሲያ ያሉባት ቃል ነች እቺ አላህን ፍሩ የምትለዋ عن عرباد بن سارية قال صلى لنا رسول الله صلى الله عليه وسلم الفجر ነብያችን صلى الله عليه وسلم فجر صلاة አሰገዱና ثم أقبل علينا ከዛም صلاة ካሰገሩ በኋላ ወደኛ ዞሩ فوعظنا موعظة بليغة በጣም ልብ የምትነካ የሆነች ቀልብ ሰርጻ የምትገባ የሆነችን موعظة ግሳጼን ገሰጹን ورفت لها العيون አይኖች የሚያነቡላት የሆነች ወዋጅላት ሚንሃል ቁሉብ ልቦች የራዱላት የሆነችን ወሲያ ተግሳጽ ሰጡን ገሰጹን ይላል ቁልና አው ቃሉ ያ ረሱላህ አንተ አላህ መልእክተኛ ሆይ አልናቸው ይላል ከአንها موعظة مودع የተሰናባች ግሳጼ ወይም ምክር ትመስላለችና ፈአውሲና አደራ በሉን እቺ መጨረሻ ትሆናለች የምትሰናበት ነው የምትመስሉትና አደራ በሉን قال اوصيكم بتقوى الله اللهم فروا اللهم በመፍራት አደራችሁን والسمع والطاعه እናንተ ላይ ለተሾመው ሰው ደግሞ እሱን በመታዘዝና በመስማት እሱን ባለማመጽ አደራችሁን ወይን ካን عبدا حبشيا የሐበሻ ባሪያ እንኳን ቢሆን ታዘዙት እናንተ ላይ ሹም መሪ እስከሆነ ድረስ فإنه من يعش منكم يرى بعد اختلافا كثيرا ነገሩ እንዲህ ነው ከኔ በኋላ የሚኖር ሰው እድሜ ሰጥቶት ከኔ ከሞትኩኝ በኋላ ከናንተ ከራቅኩኝ በኋላ የሚኖር የሆነ ሰው ትልቅ መለያየትን ያያል በኡማው ላይ መخالفን ያያልና فعليكم بسنتي የዛኔ የኔ መንገድ በመያዝ አደራችሁን وسنة الخلفاء الراشدين የነዚህ ከኔ በኋላ የሚመጡ ምርጥ ምትኮችም ሱሐቦች አቡበክር الصديق عمر بن الخطاب عثمان بن عفان علي بن ابي طالب የነዚህ መንገድ በመከተል ማደራችሁ المهديين ቀጥተኛውን መንገድ ያዙ ይሆኑ ማለት ነው አላህ ይመራችሁ ይሆኑ وعض عليها بالنواجذ በክራንቻ ጥርሳችሁ በቀንጣጤ ጥርሳችሁ ማጥበቃችሁ ያዙት በደንብ وإياكم كناية عن شدة الأخذ مالتنا وشدة التمسك بدنب أرجعوا يازوت مالتنا وإياكم عن ومحدثات الأمور أدس متي نجر دم وعدراتشون راقو فإن كل محدثة بدعة أدس متي نجر هو بدعة ولا يتطرلنا بدعا دفاين هذا الرجوت مع النبي صلى الله عليه وسلم أبرار لنا بدعة عندنا كتاب على محدثات الأمور النبي صلى الله عليه وسلم يتكسر يتنيوم كستنا يمتى هون يتنيوم متي نجرنا مالتنا وإن كل بدعة ضلالة مكنياتهم بدعة تبالنا نجر هو تميتنا ونعدراتشون راقو ነብያችንም ሰለላሁ ዐለይሂ ወሰለም ለአንድ ባልደረባቸው ሰሃቦችን አላህን እንዲፈራ አላህ መፍራት እንዲሰጠው እንዲጨምርለት ዱዓ ያደረጉለት የሆነ ነገር ነው ማለት ነው አላህን መፍራት ነው ማለት ዱዓ ቢሃ ለባዕድ አስሐቢ فقال انس بن مالك اتى النبي صلى الله عليه وسلم رجل فقال አንድ ሰሃቢ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣና ያ ረሱላህ ኢኒ ኡሪዱ ሰፈራን فزودني አንተ ያላህ መልእክተኛ ሆይ መንገድ ልወጣ ነውና ይሰንቁኝ አላቸው ስንቅ ይስጡኝ فقال ምን ይሆን ስንቁ زودك الله التقوى الله سبحانه وتعالى እሱን መፍራት ሲሰንቅህ ስንቅህ ያንን ያድርግልህ قال زدني ጨምረኝ አልኳቸው አላል ይሄ የነብዩ ሰለላሁ ዐለይሂ ወሰለም የማይጠገብ የሆነውን ወሲያቸውን ማለት ነው ያ ረሱላህ قال وغفر ذنبك ወንጀልህ ምንም አላህ ይማርልህ قال زدني ጨምረኝ አሁንም ዱዓውን ቢአቢ አንተ ወኡም ያ ረሱላህ አላህ አንተ ያላህ መልእክተኛ ሆይ እናቴና አባቴ ነፍሴን ፍዳ ይሁንልዎትና ይጨምሩኝ አልኳቸው قال ووجهك للخير حيثما كنت يتم بتون الله سبحانه وتعالى ወደ መልካም ስራ ፊትህ ያዙረው ፊትህ ያቅጣጭልህ አሉት የዛሬ ፕሮግራማችን እዚህ እናختመዋለን وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم السلام عليكم ورحمة الله وبركاته